ሶሪ ወገኖቼ እንደገና ኢንተራፕትድ ሆንኩኝ ስልክ ቤት ያው ስለተፈለኩ ማለት ነውና ኢትስ ኦኬ አይ ካን ፊኒሽ መጨረስ እችላለሁ። ጸሎት ሌላ ምንድነው? በምንም አትጨነቁ፣ በልመናችሁን አሳውቁ እንጂ ከምስጋና ጋር ልመናችሁን አሳውቁ እንጂ በአንዳች አትጨነቁ ይላል። ደስ የሚል እግዚአብሔር ቃል አይደለ? ፊልጵስዩስ 4:6 ጌታ የተመሰገነ ይሁን። አሜን። ፊልጵስዩስ 4:6 ምን ይላል? አራት 6 ላይ በነገር ሁሉ እንግዲህ አስቡ how honest are we? አሁን ለምሳሌ ብዙ ነገር አለ አይደለም? እርዳታ የሚያስፈልገን ገንዘብ ላይ ሆን ይችላል ብዙ ነገር። ግን እግዚአብሔር ቃል ምንድነው የሚለን? ነገር ሁሉ ካለ ነገር ሁሉ ነው። እንግዲህ ሁሉን ነገር ንገሩኝ እያለ ነው ጌታ። አሜን። በነገር ሁሉ ይላል በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል ጌታ። በአንዳች አትጨነቁ። አሁን ለምሳሌ ብዙዎቻችን ሰው ልጅ በሙሉ ስለ ነገ ነው በብዛት የሚጨነቀው። ነገ እንዴት ሆናለሁ፣ ልጆቼ እንዴት አደርጋለሁ፣ በዚህ እንዴት ገባለሁ። ዓለም እንኳን የነገ መልስ የላትም ወገኖች። ዓለም እንኳን መንግስታት እንኳን ስለ ነገ አያውቁም። ግራ ገብቷቸዋል፣ ማስተዳደርም አልቻሉም ብለዋል ነብይ ሳዱዬ ጌታ ይባርካቸው። መንግስት እያንዳንዱ ሀገር መንግስት ብትር ማስተዳደር አቅቶታል እና ስለ ነገ እንኳን የሚያውቅ ሀገር የለም፣ ሀገር እንኳን ሰው። ስለዚህ ጌታ ምን ይላል? አትጨነቁ፣ ስለ ነገ አትጨነቁ። የሚያስጨንቃችሁን ግን በነገር ሁሉ ነገር ኤቭሪቲንግ በሚያስፈልጋችሁ ንገሩት ለጌታ። ይሄንን ነገር ያሳስበኛል፣ ይሄ ነገር እንዴት ነው ጌታ ሆይ ይሄንን እንደዚህ አይደለ ብላችሁ ምድረው በነገርን ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ አስታውቁ። ይሄን ነገር አስታውቃለሁ። ፔቲሽን አሁን ለምሳሌ የሆነ መስሪያ ቤት ማስታወቅ የሆነ ነገር ማመልከቻ ማለት ነው። ፔቲሽን ማመልከት በቃ አሁን ለምሳሌ የሆነ ነገር ለሆነ መስሪያ ቤት ለአለቃ ማመልከቻ ማስገባት እንደማለት ነው። እግዚአብሔር መላእክት ራሳቸው ስንጸልይ ይሄኛው ምልጃ ነው ይሄኛው እንትን ነው ብለው ይከፋፍሉታል ጸሎቱን። እኛ ግን እንዳመጣልን መናገር በእግዚአብሔር ፊት አሜን። ይሄ ነገር እንዴት ነው በቃ የሆነ ያሳሰበንን ነገር መንገር ማለት ነው ለእግዚአብሔር። በነገር ሁሉ በቃ ሁሉ ነገር ተፈቅዷል ጌታ እንድንነግረው በጸሎትና በምልጃ ከምስጋና ጋር ቴንክ ዩ ጋድ እያመሰገንን። ሌላ ደግሞ አንድ ወገኖች ልንገራችሁ፣ እግዚአብሔር ጌታ ኢየሱስ ክርስቶስ እንትን አይወድም። ይሄ ምንድነው የቃል ጋጋታ አይወድም ጌታ። ልክ እንደ ፈሪሳዊ አትደጋግሙብኝ ነው የሚለው ጌታ። በቃ የሚያስፈልጋችሁን ቀልጠፍ ብላችሁ ንገሩት እንጂ በፒያሳ በመርካቶ ጌታ ኢየሱስ ክርስቶስ እንደ ነገር አይወድም። አሜን። በቃላታቸው ብዛት እንዲሰሙ ይመስላቸዋል ይላል ጌታ። አይደለም። እናንተ ግን እንደዚህ አትሆኑ፣ እንደነሱ አትምሰሏቸው። አሜን ይላል እና ደስ የሚል ቃል ነው። በአስታውቁ እንጂ በአንዳች አትጨነቁ ይላል ጌታ። ስሙ የተባረከ ይሁን። ስለ ነገ በተለይ ሰው ልጆች መንግስት እንኳን ስለ ነገ አያውቅም፣ እንኳን እኛ። አሜን። እንጸልያለን። ከዛ ፔቲሽን እዚህ ጋር በጣም ባይገርማችሁ የገረመኝ ነገር ይሄ prayer of petition prayer is petition የሚለው ላይ ብዙ ሰው ሰነፍ ነው እንጂ አሁን ለምሳሌ እዚህ ጋር ምሳሌ የጻፍኳቸው ኬኔቲ ሃገን ይባላሉ። ኬኔቲ ሃገን ከፓራሊሲስ 16 ዓመታቸው he was bedfast ከአንድ ጎን እንኳን ወደ አንድ ጎን የሚያደርጋቸው ሰው ነበረ። በጣም ይገርመው ግን አንድ እግዚአብሔርን ቃል ይዘው ካልጋ ተነሱ። አይገርምም? ማርቆስ 11:23ን ይዘው ላንብላችሁ። ሳን ቃል በጣም ነው ሞዳት። ኧረ በጣም የሚገርም ነው። ማርቆስ 11:23 ምን ይላል እግዚአብሔር ቃል? አዎ እውነት እላችኋለሁ በእግዚአብሔር እመኑ ይላል ጌታ። በእግዚአብሔር እመኑ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡም ሳይጠራጠር ይሄንን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትና የለመናችሁትን ሁሉ እንዳገኛችሁ እመኑ ይሆንላችሁማል ይላል።
እቺን ቃል ይዘው ከፓራሊሲስ ተነሱ። እኛ ግን ስንት ችግር ተሸክመን እንንቀሳቀሳለን። ግን የምናመልከው አንድ አይነት አምላክ ነው። የምናነበው አንድ አይነት መጽሐፍ ቅዱስ ነው አይደለ? አንዱ ይሄን መጽሐፍ ቅዱስ ይዞ ከፓራሊሲስ ይነሳል። አንዱ ይሄን መጽሐፍ ቅዱስ ይዞ 30 ዓመት ምግብ አይበላም የእግዚአብሔርን ቃል እየበላ። አንዱ የእግዚአብሔርን ቃል አንቦ አይኑ ተከፍቶለት እንዲህ ይላል። ግን መጽሐፍ ቅዱሱ አንድ አይነት ነው። ስለዚህ ኢት ዲፔንድስ ኦን አስ ማለት ነው። እኛ ላይ ነው ሁሉ ነገር ዲፔንድ የሚያደርገው። እና ወገኖች እንደሳቸው እቺ ፔቲሽናችን ይዘን እያለቀስን ማለት ነው እቺ ነገር ትነሳልኝ ብንል ይነሳል። ተራራው እንኳን ምን ይላል? ይነሳል ይላል እግዚአብሔር። አሜን። ማርቆስ 11:23ን ይዛችሁ መነሳት ብዙ ነገሮቻችሁ ሊነሳ ይችላል። ብዙ ነገሮቻችን ማለት ነው። ከዛ ደግሞ prayer is also an authority ይላል። ሌላ ደግሞ ጸሎት ምንድነው? ስልጣን ነው። ጌታ የተባረከ ይሁን። ask ይላል ጌታ። crave, desire or require ይላል። I don't know መጠየቅ fast and pray ጾም ጸሎት ደግሞ ስለ ጾምም ደግሞ እንገባለን። እኔም ጀምሬያለሁ አሁን ጾም ጸሎት so your consecration will be higher የቅድስናችን የተለየ consecrated መሆናችን ኃይሉ እየጨመረ እንዲኖር ምን ያደርጋል? ጾም ይረዳል፣ በጣም ይረዳል። አይን ለመክፈት የሚጸልይ ሰው፣ ቃል የሚያነብ ሰው፣ የሚጾም ሰው አጋንንት አይዘውም። በእውነት ብዙ አገልጋዮች ምን ይላሉ? የሚጾም ሰው በአጋንንት አይያዝም ይላሉ። ባይዘዌ ክርስቲያኖች እንኳን ቴምፖራሪ በአጋንንት የሚያዝ እድል እንዳለን ታውቃላችሁ። በደንብ እየተኖረ ማለት ነው ክርስትናን። ቴምፖራሪ አጋንንት አታኩስ መውደቅ አለ፣ እንደዛ አይነት ነገር አለና ኤኒዌይ በአጋንንት እንዳንያዝ አንደኛ መጾም፣ መጸለይ፣ ቃል በማንበብ ምንድነው ኃይለኛ እንሆናለን ማለት ነው። አሜን። ትልልቅ የሚባሉ እግዚአብሔር ሰዎችም ቴምፖራሪ የሆነ ዲፕሬሽንም ይመጣባቸዋል። ሰው ናቸው፣ አታክ ውስጥ ያልፋሉ። አሜን። ከዛ fast and prayer so your consecration will be high ይላል። ከዛ ደግሞ ጾም ብቻ ምንድነው ኃይልን ይጨምራል። ዮሐንስ 15:7ን አንቡ። አንደኛ ዮሐንስ 5:14-15ን አንቡት። the prayer of authority is exercised in prayer for the sick, prayer against demonic power, prayer of casting out demons። እነዚህ መጽሐፍ ቅዱስ ስለ prayer of authority ወይ ደግሞ ስልጣናችን የምንጠቀምባቸው አጋንንት ለማስወጣት ጸሎት አለ። ከዛ ደግሞ ለበሽተኛ የመጸለይ ያለ። እነዚህ prayer of authority ይባላሉ። ኦኬ prayer also is an authority ምንለው ያ ነው። ጸሎት ራሱን የቻለ ስልጣን ነው የሚባለው በዛ ነው። ከዛ when you ምንድነው ሶሪ ወገኖች አንዴ ጻፍኩትን ነገር before meeting ከሚቲንግ በፊት አሁን የኛ ባይብል ስተዲ ራሱ ከባይብል ስተዲ በፊት ምን ማድረግ አለብን? መጸለይ አለብን። አሜን። እነ ቦንኬ ሞሪስ ሴሩሎ እነዚህ እግዚአብሔር ኃያላን ሰዎች ገና ሚቲንግ ከመግባታቸው በፊት prayer and fasting አላቸው። የጾም ጸሎት ኦሬዲ አውቀውት ድሉን አሸንፈው ነው መድረክ የሚገቡት። ጌታ የተባረከ ይሁን። ኦሬዲ ድል አድርገው ማለት ነው የሚገቡት። ከዛ እኛም እንደዛ መሆን አለብን። አሜን። በጾም በጸሎት ማለት ነው። አሜን። The Lord prayed in authority ይላል። እስቲ እዚህ ጋር ላንብላችሁ። ማርቆስ 1:27 ምን ይላል እግዚአብሔር ቃል? and 27 ኦኬ ሁሉም ይህ ምንድነው? በስልጣን እርኩሳን መናፍስትን ያዛል፣ እነርሱም ይታዘዙለታል። ይህን አዲስ ትምህርት ምንድነው? ጌታ የተባረከ ይሁን ብለው እስኪጠያየቁ ድረስ አደነቁ። ጌታ ኢየሱስ ክርስቶስ የነበረውን ኦቶሪቲ ያያችሁ እንዴት ነበረ ስልጣኑ? ጌታ ይህ ምንድነው አሉ አይተውት ፈሪሳውያኖችና በስልጣን እርኩሳንን መናፍስትን ያዛል እነርሱም ይታዘዙለታልና ይህ አዲስ ትምህርት ምንድነው ብለው እስኪጠያየቁ ድረስ አደነቁ።
አጋንንት የሚታዘዙለት ማለት ነው። ኦቶሪቲ the Lord prayed in authority ኢየሱስ ክርስቶስ በስልጣን ነበር እንትን የሚለው ወገኖች። እዚህ ጋር እኔ እንግዲህ ኤክስፒሪየንስ ያደረኩትን ልንገራችሁ። እነዚህ ኦቶሪቲ ስልጣናቸውን በደንብ ኑሯቸውን ክርስትናን የኖሩት ሰዎች ሲጸልዩ አይታችኋል። እንደዚህ ሲያልቡ አላየውም። ልክ ጌታ ኢየሱስ ክርስቶስ እንዳለው ኢቭን ራሱ ጮኸ ውጣ የሚል አለ እንደ መጽሐፍ ቅዱስ ላይ እስቲ ካለ ፈልጋለሁ። አሁን ለምሳሌ አጋንንትን ጸጥ ብለህ ውጣ ነው የሚለው እንደውም ጌታ እና እየጮሁም ይወጣሉ ከሰው ላይ አጋንንቶች። ግን ጌታ ኢየሱስ ክርስቶስ ጸጥ ብለህ ውጣ ነው የሚላቸው። ሌሎችም አገልጋዮች ሳይ የሆነ ሲያልቡ ብቻ ላይ የሆነ ማይክሮፎን ሲቀዱ ምናምን አታዩቸውም። እንደዛ ማለት ነው። ስልጣናቸውን አይ ዶንት ኖ እንዴት ለዛ ደረጃ እንግዲህ መድረስ አለብን። አሜን። በኮንሲክሬሽን በተለየ ህይወት የሚኖሩ ስለሆነም ሊሆን ይችላል። አሜን። እና ልክ ጌታ ኢየሱስ ክርስቶስም የጸለየው በምን ነበረ? በስልጣን ነበር። አጋንንትን ያዛቸዋል፣ እነሱም ይታዘዙለት ነበር። አንዳንዴ የማይታዘዙለት አጋንንት አለ ማለት ሰው ህይወቱ አሁን ለምሳሌ ዝም ብሎ በዝሙት እየተንደፋደፈ ናውጣ ቢል አጋንንት አያወጣለትም። አሜን። እንደዛ ማለት ነው። እየሰረቀ እየቀጠፈ ናውጣ ቢል አጋንንቱ ይስቅበታል። እንደዛ ማለት ነው። ግን ጌታ ኢየሱስ ክርስቶስ ውጣ ሲላቸው ያስወጣቸዋል፣ እነሱም ይታዘዙለት ነበር ይላል። ጌታ ይባረክ። ማርቆስ 1:27 ከዛ ስንቀጥል prayer is supplication እሱን በኋላ አሳያችኋለሁ። እዚህ ጋር አንዳንድ የጻፍኳቸው ኖቶች ላንብላችሁና እዚህ ጋር ሁላችንም እንትን ነው ሰይጣን ምን ያደርጋል? when we start to pray ልንጸልይ ስንል ብዙ ነገሮች ያስታውሰናል። ቁልፉን እዛ ጋር አደረግሽው፣ በሩን ዘጋሽው፣ ስቶቭ ኦን ነው። ይሄ በሙሉ የሰይጣን ድምጽ ነው እና this is ልንጸልይ ስንል የሚዋጋን ማለት ነው። ከዛ ደግሞ not first part so which is not closed yet when you are fighting okay ይሄንን ስለ ሶል እንትን ሌላ ጊዜ ያሳያችኋለሁ። እኔ ዲፕሊ እየተማርኩ ነው። okay አንድ እዚህ ጋር የገረመኝ ነገር ኖት ጽፌ ያለው አንድ ጊዜ ይላል ዶክተር ፍራንሲስ ያስተምር የሆነ ፕሮግራም ላይ ሄዶ እና የወርሺፕ ሊደሩ ፕሬየር ወርሺፕ ሊደሩ ምን ይላል ሲገስጹ ማለት ነው። ለምሳሌ የጠላትን እንትን ሲቃወሙ ምን እያለ ይጸልያል? ዲመንስ ቀስ እያለ go and come later በጌታ በኢየሱስ ስም አጋንንት ሂዱ ውጡ በኋላ ተመልሳችሁ ነው። ማን ነው ያለው? ይሄ የፕሮግራሙ መሪ ዋት አልኳለ ሲሰማ ምን። ከዛ ለፓስተሩ ሄድኩና ምንድነው የሚለው ላወርደው ነው ይሄንን ልጅ። ከዛ ላረዱ ሳምቲንግ ሄድና የምታደርገውን አድርገው ሲለው ሄደና ውረድ ከመድረክ ላይ ማለት ነው። ምንድነው ያልከው? ልክ ነው የሃይ ስኩል ጓደኛው ይመስላል አጋንንቱን ሲያነጋግር። እንደዚህ አይነት ሰዎች ጤነኞች አይደሉም። እና ያ መልእክቱ የወጣው it's coming from his soul ከነፍሱ የወጣ ነው። እንዴት እንደዚህ ይላል? ቤተክርስቲያን እየጸለየ ቤተክርስቲያን አለ wherever you are አጋንንትን ሂድ ውጣ ነው የምትለው እንጂ አጋንንት ዲመንስ ውጡ በኋላ ተመልሳችሁ ነው በጌታ በኢየሱስ ስም። እና በጣም ተቆጣው አለ። ከዛ ገሰጽኩት አለ። ገስጾት እንደዚህ አይነት ሰዎችን አትለፉ። አንዳንድ ጊዜ በልጆቻችሁም በሌላ ሰውም በራሳችን እንኳን አንዳንድ ቃላቶች ከውስጣችን ሲወጡ እዛው ያ ነገር ማረም አለብን። ምክንያቱም ከነፍስ የሚወጣ ነው፣ ከየትም አይደለም፣ ከአየር ላይ አይደለም፣ በብዛት ከነፍሳችን ስለሆነ ነፍሳችን ላይ ያለው ነገር ማውጣት አለብን በጌታ በኢየሱስ ስም አሜን። ነፍሳችን ሶላችን ክሊን መሆን አለባት። ሌላ የጻፍኩት ምንድነው? your authority comes in your words, your presence, when you find favor in the presence of God. ያ ኦቶሪቲ እንግዲህ ቅድም እንዳየነው ስልጣን ያለው በጩኸት ሳይሆን ኦቶሪቲ በቃሎቻችን ላይ ያለው ስንናገር ኦቶሪቲ ይኖረዋል፣ ስልጣን የተሞላ ይሆናል። ይመገኘታችን ፕሬዘንሳችን when you find favor in the sight of the Lord በእግዚአብሔር ፕሬዘንስ ፊት በእግዚአብሔር ፊት ሞገስ ያገኘ ሰው እንደ ዲጄስ ዴናክራን እዛቸው 200,000 ሰው ነው አንድ ጊዜ የሚገኘው። ያ ሁሉ የቮዱ የምን አጋንን ጠበጠበጠበጠብ እዛቸው አያልቡም። በጌታ በኢየሱስ ስም ውጣ in the name of Jesus I cast you out ሲሉ ያለ የሚወድቅ ሰው ማአት ሰው ኢንዲያ ውስጥ
ያ እንግዲህ እሳቸው በእግዚአብሔር ፊት ሞገስ ስላገኙ አሜን። የእሳቸው ፕሬዘንስ ራሱ ሲሞቱ ነው የሆነ ጊዜ ታመው የነበረውን ለቅሶ እና የሰውን ሀዘን በሰው ዘንድ ራሱ የሰጣቸው ሞገስ የሚገርም ነው እግዚአብሔር የሰጣቸውና እንግዲህ እግዚአብሔር ፌቨር ይባላል። ይሄ እግዚአብሔር ምንድነው? እግዚአብሔር ሞገስ ነው። ሲሞቱ ራሱ አንድ አይ ቲንክ ስቴዲየም ይሆናል መሰለኝ የቀበራቸው ህዝብ ነው መሰለኝ ራሱ ሲሞቱ የቀበራቸውና እንደዚህ አይነት ሰው it's the favor of God የእግዚአብሔር ፌቨር ነው። አሜን። ይሄን ነው እንግዲህ የምንለው። ስለዚህ ኦቶሪቲ ስልጣን በምንድን ነው የሚገለጠው? በምንናገረው ቃል በመገኘታችን እንደዚህ ፌቨር ያየንባቸው እንደነ ቦንኬ እንደነ ሞሪስ ሴሩሎ መገኘታቸው ፕሬዘንሳቸው ራሱ ይዘውት መጥ ነብይ ሳዱዬ ሰማይ እንዲከፈታል። ሃሌሉያ! እንዲች የምታዩት ሰማይ ከፈት ትላለች። ለምን? የእግዚአብሔር መገኘት ይዘውት የሚሄዱት ማለት ነው። እና ያስፈራሉ እንዲህ አይነት ሰዎችና ለእግዚአብሔር የተለዩ በቃ እና እነሱ በእግዚአብሔር ፊት ሞገስ ያገኙ ናቸው። አሜን። እንደዛ ነው ጌታ ሞገስ ዝም ብሎ አይገኝም። አሜን። የነሱ መገኘት ራሱ እኛን መሰከራለን። ሰማይ እየተከፈተች ጸጥ ብለ መኖር ነው። አሜን። ከዛ ደግሞ ሌላው ምንድነው? prayer of supplication supplication በአማርኛ ተርጉሙት፣ እኔም አልተረጎምኩትም። በእንባ የምንጸልየው ጸሎት ማለት ነው። for spiritual አሁን ለምሳሌ ሐና ትዝ ይላችኋል በመጽሐፍ ቅዱስ እና ግን ስፒሪቹዋል የሆነ መንፈሳዊ እንትን ያለው ማተር ያለው ለምሳሌ ሐና ስትጸልይ ምን አለች? ልጅ ብትሰጠኝ አለች አይደል? ልጅ ብትሰጠኝ ህይወቱ ሙሉ ላንተ ይሆናል። መንፈሳዊ ነገር ያገናኙታል። አንዳንድ ሰው ደግሞ ቤት ብትሰጠኝ ቤቴን የጸሎት ቤት ይሆናል፣ ለጸሎት ሰጣለሁ። እንደዚህ አይነት ስራ ብትሰጠኝ ብሩን እንደዚህ 50% ላንተ ሰጣለሁ። ይሄ መንፈሳዊ እንትን ነው። ምንድነው ማተር ስለሚኖረው ሰፕሊኬሽን ይባላል። ስለዚህ እዚህ ጋር ግን ፓስተር ምንድነው ሲያስጠነቅቅ ቃላችሁን አክብሩ። አሁን ለምሳሌ እኔ ልጄ ታሟለ፣ ይሄ ልጄ ከዳነልኝ በቃ እንደዚህ አገልግሎት እንዲያደርጋለሁ ብሎ ያ ልጁም ዳነለት። እስከዚህ 27 አመት ቃሉን እያከበረ እንትን ይላል። ያቺን የገባትን ቃል ኪዳን ማለት ነው ጸሎቱ ልጁ እንዲድንለት። ስለዚህ አሁን ለምሳሌ አንዳንድ ስራ ለማግኘት ብላችሁ ጌታ እቺን ልጄን ከፈወስክልኝ እቺን እንደዚህ ካደረክልኝ እንዲያደርግልሃለሁ የምትሉትን አድርጉ፣ ቃላችሁን አክብሩ ይላል። አሜን። ቃላችንን ማክበር ልክ እንደ ሐና በአንድ ልጅ ብትሰጠኝ በህይወቱ በሙሉ ለምንድነው መልሼ እሰጠዋለሁ ላንተ ልጅ ሰጠች። እንደዛ ቃላችሁን አክብሩ። that is the prayer of supplication ማለት ነው። መንፈሳዊ ነገር ጋር የተያያዘ ስራ ብትሰጠኝ 50%ን እንደዚህ የሚል ሰው ሊኖር ይችላል። 50%ቱ ገቢው ለቤተ ክርስቲያን ነው ካልክ በቃ ቃል ነው ማክበር ማለት ነው። አሜን። እንደዛ ነው። keep your vows ይላሉ። ከዛ ሌላውም ደግሞ prayer is also being alert watchful መሆን ነው። ይሄ ልክ እንደ ጉበኛ መሆን ማለት ነው። ጸሎት watchful እንደ ውሻ ነው አይደል? watchful ዲብሎ ያላችሁ ይሄንን ዲፕሊ ስማራ አሳያችኋለሁ። ለዛሬ በቃናል። how to pray in the spirit ደግሞ በመንፈስ መጸለይ። እቺን በጥያቄ ልዝጋት ፕሮግራሙን። ምንድነው በመንፈስ መጸለይ ለናንተ? ለኔ የሚመስለኝ እንደ ብዙ ጴንጤዎች ምንድነው በልሳን መጸለይ ይመስለኝ ነበር። አይደለም። በስፒሪት መጸለይ ማለት ሄዳችሁ ሬቨሌሽን 1:10 አንቡ ይዩትና ለራሳችሁ አሰላስሏት። ምን ማለት ነው? ራእይ 1:10 ላይ የተጻፈው ምንድነው? 17 ላይ ነው። በመንፈስ ነበርኩ ያለ ዮሐንስ የሚናገረው that is praying in the spirit። አሜን። ያ ነው በመንፈስ መጸለይ። ተባረኩ ወገኖች። ስለዚህ keep on praying። ጸሎት ከትምህርት ሁሉ በላይ ምንድነው? በማድረግ ነው የምንማረው፣ በመጸለይ። አሜን። ምንም ማለት ጸሎት ጸልዩ። ኮሙኒኬት ዊዝ ጋር ከእግዚአብሔር ጋር ተነጋገሩ። ስትወጡ ጸልዩ፣ ስትገቡ ጸልዩ፣ ስትበሉ ጸልዩ፣ ስለ ነገ ጸልዩ፣ ስለ ሀገራችሁ ጸልዩ፣ ስለ ጎረቤቶቻችሁ ጸልዩ፣ ስለ ጠላቶቻችሁ ጸልዩ። አሜን። ስለ ጤንነታችሁ ጸልዩ። የሆነ ባንክ አካውንታችሁ የጸሎታችሁን ባንክ አካውንት ምሩት። ለነገ የጸለያችሁት ባንክ ሆኖ ይቀመጥላችኋል። ለልጆቻችሁ እንዴት እንደሚያገቡ ማን እንደሚያገቡ ጸልዩላቸው። ባንክ ነገ ይጠቀሙታል አውጥተው የሚየመነዘሩ ማለት ነው። ስለ ሀገራችሁ ጸልዩ፣ ስለ አካባቢያችሁ ጸልዩ። ባንክ አካውንት ውስጥ እንዳለ ገንዘብ ነው ጸሎት ለነገ። አሜን። ተባረኩ። ጌታ ኢየሱስ ክርስቶስ ይባርካችሁ።
the Lord is coming እኔም እጸልያለሁ I have to pray more እኔም እንደናንተ ተማሪ ነኝ አሜን እየተሰራው ነው ተባረኩ the Lord Jesus is coming ጌታ ኢየሱስ ክርስቶስ ይመጣል አሜን ጌታ ሆይና ማራናታ አሜን ባይ